አብርሽ እንግዲህ ሩታ ሰሞኑን ከትናንት ወዲያ አንዴ ይቅርታ ከሄርሜላ ጋራ ከኤፍሬም ጋራ በጣም እንክብካቤ ለአብርሽ ላይ በዝቶበት ነበር። እሷ ግን ከጀርባዋ የሆነ ነገር ለካ አዝላ ነው። አብርሽም ግን በውስጡ ተጠራጥሮ ነበር፣ ይሄ ነገር እንደሚመጣበት አስቦ ነበር ማለት ነው። እና እንግዲህ አሁን ላይ አብርሽ ያው ሰሞኑንም ጥሩ ስሜት ላይ እንዳልነበረ ያው ሩታም እያለች ነበረ፣ እሱም ከሁናቴው ያስታውቃል። እናም ይሄን ሊመጣበት ነበር ለካ። እሱም ግን የሩታ እንክብካቤና የሩታ አደራረግ በጣም ከጀርባዋ የሆነ ነገር እንደያዘች እሱም እየነገራት ነበረ። ይሄ ነገር እንደሚመጣበት ውስጡም ነግሮት ነበረ። ለእሷም እያስረዳት ነበር። እሷ ግን ያው ከወንድሙ ጋራ ከኤፍሬም ጋራም አስታረቀችው። እንደገና ደግሞ የአንገቷንም ሀብል አድርጋ አውልቃ ከአንገቷ ላይ ካላደረክ የራሴ ስጦታ ነው፣ ሰሞኑንም ጥሩ ስሜት ላይ ስላልሆንክ ነው ብላ እሱንም እስከ ማድረግ ደረጃ አውልቃ እስከ ማድረግ ደረጃ ደርሳ ነበር። አብርሽ ግን ያንን ወርቅ ያው እሷ ስላስጨነቀችው ስለነበረ ለጊዜው ወስዶ እቤት አሳድሮት በማግስቱ መልሶላት ነበር። እና ኤፍሬምም እንዴት ይመለሳል? እንዴት ትመልሳለህ? የተሰጠ ስጦታ እንዴት ይመለሳል? ይሄ ጋሼ ቢሰማ ራሱ ጥሩ አይደለም እያለ ኤፍሬምም ለአብርሽ በግድ እንዲያደርግለት እያስገደደው ነበር። አብርሽ ግን በፍጹም እኔ አልቀበልም፣ ከእሷ ጋራ እሷም የራሷን ህይወት ጀምራለች፣ እኔም የራሴን ህይወት ጀምር ያለው ከእንግዲህ በኋላ እኔና እሷ ስጦታ የምንለዋወጥበት ሰዓት ላይ አይደለንም እያለ ለአብርሽ መልሶለት ነበር። ግን እነሱ ከኋላቸው የሆነ ሴራ እየሰሩበት እንደሆነ አብርሽም ያው ግን ልቦናው ያውቃል፣ እየተናገረም ነበረ። አሁን ላይ ደግሞ ሄርሜላ ታግታለች። እናም እንግዲህ አብርሽ በጣም አዝኖ እያለቀሰ ነበር። ስለ ሄርሜላ መታገት ማለት ነው። ያገቱት ሌሎች ናቸው፣ ግን እነሱ ሚኪና አብርሽ ዳኒ ጋር ሄደው አንተ ነህ ያገትከው በማለት ዳኒን በጣም እያጨናነቁትና እያስጨነቁት ነበረ። ያለችበትን ቦታ የያዝካትን ቦታ ሂድና ናና ውሰደን እያሉ ሚኪ ጋር ሄደው በጣም ዳኒ ጋር ሄደው ሚኪም እንግዲህ አንተ ነህ ያገትካት፣ ብዙ ነገር በህይወታቸው ውስጥ ገብተህ ብዙ ነገር እያደረክ ነበር፣ አሁንም ይሄንን ያደረከው አንተ ነህ በማለት ዳኒን በጣም እያስጨነቁት ነበር። አብርሽም እዛ ዳኒ ጋራ ሆኖ ዳኒን ይቅርታ ጠይቆት። በነገራችን ላይ አብርሽ በጣም የዋህ ልጅ ነው። የዋህ በመሆኑ ዳኒን በይቅርታና በሰላማዊ ቃል እየለመነው ነበር። እባክህ እኔ ካለ ሄርሜላ ለአንድ ደቂቃ ከሷ አይን ላይ ከሷ ተለይቼ መኖር አልችልም እና እባክህን ያለችበት ቦታ ውሰደኝ፣ ስልኳም አይሰራም እያለው ዳኒን እየለመነው ነበር። ሚኪ ግን በጉልበት ነበረ። አንተነህ ያገትክበትን ቦታ ናና ውሰደን፣ ሄደን እሷን ማውጣት እንፈልጋለን፣ ማግኘት እንፈልጋለን እያለ ሚኪ ወንድሟ በጉልበትና በኃይል ነበር እየተጠቀመ ያለው። ዳኒም ግን የፈለጋችሁበት ቦታ ወሰዱኝ፣ እኔ በፍጹም ምንም ነገር የማቀው ነገር የለም፣ ሩታም ከእንግዲህ በኋላ እናንተን አልፈልግም፣ ከህይወቴ ውጡልኝ ብላ ካለችበት ቀን አንስቶ ከሩታ ጋራም ሆነ ከሜሩን ጋራም ከሄርሜላ ጋራም ተገናኝተን አናቅም። እኔ ከህይወታችሁ ውስጥ ወጥቻለሁ፣ ከእንግዲህ በኋላ ወደ ህይወቴ መታችሁ ምንም ነገር እኔ ላይ እንድትደርሱብኝ አልፈልግም በማለት ዳኒም ሄርሜላን እንዳላገታት እየተናገረ ነው። ምንም እኔ ከሷ ጋር ግንኙነት የለኝም፣ ተገናኝተንም አናቅም፣ ተደዋውለንም አናቅም፣ ይሄውላችሁ ከፈለጋችሁ ስልኬንም ማየት ትችላላችሁ ብሎ ዳኒ ስልኩን ከፍቶ እስከ መስጠት ደረጃ ደርሶ ነበረ። እነሱ ግን በፍጹም ሊያምኑት አልቻሉም። እባክህን ያለችበት ቦታ ውሰደኝ እያለ
አብርሽ በጣም እያለቀሰ እየለመነው ነበር። መጨረሻ ላይ ግን ስልክ እስከ መደወል ድረስ ደርሰዋል። የሄርሜላ ስልክ እየጠራ ነበር፣ ግን ልታነሳው አልቻለም። መጨረሻ ላይ ያው ግን ለአብርሽ ለስልክ ሪከርድም ሆነ ድምጽ መላኳ አይቀርም። አብርሽ አይዞህ፣ ሩታ ይሄንን ያገተው ዳኒ ግን ዳኒ ያላሳዘናችሁም? በጣም ነው ያሳዘነኝ። እኔ በጣም ነበር እየተጨናነቀ ያለው። ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ምንጊዜም እንደምናገረው ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ማጥቆር አትርሱ። ነባሮች ደግሞ ከጎን የሆናችሁ ለምታበረታቱኝ ከልብ ነው ምስጋናዬ። አሁንም ከጎን የሆናችሁ እንድታበረታቱኝ ከልብ እጠይቃችኋለሁ ማለት ነው። ዛሬ ደግሞ እንግዲህ አብርሽ እና ስለነ ዳኒ ስለነ ሩታ እንዲሁም ስለ ኤፍሬም እና ስለ ሄርሜላ መታገት መጥቻለሁ ማለት ነው። ግን ዳኒ በእውነት ለመናገር በጣም ነው ያሳዘነኝ። በጣም የተጨናነቀው እዛ ጋር እንደዛ ሲያስጨንቁት፣ በቃ እየፈለጋችሁበት ቦታ መውሰድ ትችላላችሁ፣ እኔ ምንም ነገር እማቀው ነገር የለም እያለ ነበር። ሚኪ ግን እንጃ እስከ ለመምታትም ራሱ የሚመለስ አይመስለኝም። ካላንድ መረጃ እኔን መታችሁ መጠየቅ መፍት የላችሁ። መረጃ ካላችሁ መረጃችሁን አንጡና በዛ መረጃ እንከራከራለን እያለ ነበር። እኔ ሄርሜላ ጋር ምንም አይነት ግንኙነትም አይቻትም ተገናኝተንም አናቅም፣ እንዴት አድርጌ ስላግታት እችላለሁ እያለ ዳኒ ለአብርሽ መልስ ሰጥቶ ነበር። አብርሽ ግን አንተ ነህ ያገትካት፣ ካንተ ውጪ ማንም ሰው የሚያግታት የለም እያለ ሲለው ነበረ። አብርሽ ግን አልለቃህም፣ ያገተዋት ይመስለኛል ሩታና ኤፍሬም ናቸው። ኤፍሬም ሩታ በጤናዋ በዛን ሰሞን ከትናንት ወዲያ እንደዛ ላንተ ያላት አቀራረብ የልጅ አባት ነህ፣ ተጎዳህ፣ ከፋህ እያለች ስትልህ የነበረው ከሄርሜላ ጋራም እንደዛ ሽብርቅ ደምቅ ብለው ሄርሜላን ራሱ ይቅርታ ስትጠይቃት ነበር። በጤናዋ እስር አላለችም፣ የሆነ ከጎኗ የሆነ ነገር እንዳለ አንተም ልቦናህ እያወቀ ነበር፣ እነሱም ልቦናቸው ያውቃሉ። እና ዳኒ ምንም ነገር የለበትም ይመስለኛል። ኤፍሬምና ሩታ ናቸው ሄርሜላን ያገቷት ማለት ነው። እነሱን ነው መጠየቅ ያለብህ። ዳኒ ጋር ከመሄድ በፊት ወንድምህንና ባለቤትህን ሩታን ነው መጠየቅ ያለብህ። ያለችው ሄርሜላ እነ ሩታ ጋነች ማለት ነው። ሩታማ ችግር አለብሽ። ሩታ የምትሰራው ሲስተም ሩታ የረረረረ ጥሩ ድራማ ነው እየሰራሽ ያለሽው ማለት ነው። አብርሽ ግን እየዋህ ነው። ግን ያው ዞር ብሎ ደግሞ ይጠረጥራል። ያንን የሀብል ራሱ ተቀብሏት ነበር። እሷ እንደዛ ሆና ስትጨነቅ እሱም የእሷን መጨነቅ አይቶ ተቀብሏት ነበር። ሩታ ግን ሲቀበላት በግድ ካላጠለቅ ብሎ ነበር። እንደውም የፍሬም ምን አለ? ምን መስሎህ ነው? ምንድን ነው እሱ የሆነ የተደረገበት ነገር መስሎህ ነው እንዴ አላጠልቅም ብለህ ያልከው ብሎ አይ እሱን እንኳን ፈስ ያለበት ምንድን ነው እሱ ብሎ አብርሽ ተረተበት ማለት ነው። እና ካዲያ ለምንድን ነው የማታጠልቀው ብሎ ኤፍሬም ራሱ በግድ በጉልበት እንዳያችሁት ቪዲዮን በግድ በጉልበት እስከ ሊያጠልቅለት እየሞከረ ነበር። እንደውም ካልፈለጋችሁት ብሎ ሩታ ተቀብላ ከኤፍሬም ላይ ልታጠልቅለት ስትል አንስቶ ነው ከሩታ ላይ የወረወረው ማለት ነው። እኔ ቤተሰቦቼ ራሱ አይሆንም ብለውኛል ብሎ እንዴት አንተ በሰው ትመራለህ ብላ ሩታም ራሱ እንደዚህ ብላችሁ አስተያየት የምትሰጡት እያለች ስትናገር ስትዳነት ነበር ማለት ነው። እና አብርሽ እንግዲህ ዞር ብሎ ሲያስበው ያንን ወርቅ መቀበል እንደሌለበትና መመለስ እንዳለበት አስቦ በንጋታው መልሶላታል ማለት ነው። ሩታ ግን ማደሩ ራሱ ለእኔ ትልቅ ነገር ነው፣ ወስደህ ማሳደርህ ራሱ እንደወሰድከው ነው የማስበው እያለች ነበር። እንግዲህ እንዴት ነው ቆይ ወስደህ ማሳደርህ ራሱ ለእኔ ትልቅ ነገር ነው ማለቷ አልተቀበላትም። ያው መልሶላታል።
በማደሩ ላይ ያለ ምክንያት ምንድነው? ስላደረ አላደረ የሷ ወርቅ አላጠለቀውም፣ አልወሰደላትም። ማደሩ ምንድነው ትርጉም የሚያመጣው? እና አብርሽ በጣም ተጨናንቋል። አሁን ላይ ደግሞ ይባስ ብሎ ሄርሜላ የሚወዳት ሄርሜላ ካይኑ እንድትለየው የማይፈልጋት አግተውበታል ማለት ነው። ያው እንግዲህ ሰሞኑን እሷን ብቅ እንደምትል ባለሙሉ ተስፋ ነኝ። ለማንኛውም አብርሽ አይዞ፣ አትጨናነቅ፣ ትመጣልሃለች ዛሬ ወይ ነገ ሪከርድ ታደርግልሃለች፣ ድምጧን ትሰማለህ ማለት ነው። እንግዲህ መጠራጠርና መጠየቅ ያለብህ ኤፍሬምን እና ሩታን ነው ማለት ነው። ዳኒ በጣም እያጨናነቃችሁት ነው። ዳኒ ከያው ሩታ ውጡልኝ ካልባለችው መሰረት እሱ ወጥቷል ከህይወታችሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።